የገባይበት በጣም ጭንቅ ውስጥ ነው። ምክንያቱም ይህንን ነገር መተግበር የለብሽም ሉላ። ለገንዘብ ብለሽ ከሞገስ ጋር መጣላት የለብሽም። ገንዘቡን ሞገስ የተወረሰውን ገንዘብ አስመልሳለሁ ብለሽ ይህንን ነገር ቢያውቅ የመጨረሻ እንደምትጣሉ እርግጠኛ ነኝ። ስለዚህ የሞገስን በራሱ መንገድ እስከሚያስመልስ ድረስ ከዚህ ሰውዬ መራቅ አለብሽ የምትሉ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ምክንያቱም ሉላ ከዚህ ሰውዬ ጋር በተደጋጋሚ እየተገናኘች ነው። ገንዘቡ ይመለስልንና ከዚህ ሀገር እንውጣ እያለች በጣም በተደጋጋሚ ወደዚህ ሰውዬ እየተመላለሰች ነበር። ይህ ሰውዬ ደግሞ ሊረዳትም ሆነ ገንዘቡን ሊመልስላት አይችልም። ከእሷ ጥቅም የሚፈልገው እሷን ማግኘትና እሷን የሆነ ነገር ማድረግ ነው የሚፈልገው ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ተመልካቾቼ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትቀላቀሉኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። እንግዲህ ወንድምና ወንድም ምስጢራቸውን ሲያወሩ በጣም ነው ደስ የሚሉት። ሞገስ መድብልና ብሩኬ እያወሩ ይገኛሉ። ስለ መጋባት አንተን ድሪ ወግ ማድረግ ማየት ነው የምፈልገው። ቅድስትን አንተ እንዲታገባ ትፈልጋለሁ። ከዛ በኋላ የራሴ የሆነ መንገድ አለኝ። እነኝህን ሰዎች አንድ በአንድ አጠፋቸዋለሁ እያለ መድብል የራሱን ውሳኔ እየወሰነ ይገኛል ማለት ነው። እዚህ ጋር ሉላ እንደምትመለከቷት ሰውየውን አሁንም በድጋሚ አግኝታ ስለ ገንዘቡ እየጠየቀችው ትገኛለች። ገንዘቡ ምንድን ነው ወደሚለው የሞገስ ገንዘብ በሕግ ታግዶበታል። ያሳገደችው ደግሞ ማናት ወደሚለው ስንሄድ መሀሌት ናት ገንዘቡን ያሳገደችበት። በመሆኑም ደግሞ ገንዘቡ በመታገዱ እጅጉን በጣም ተበሳጭቶና ሉላን በማግኘቱ ደግሞ እጅጉን በጣም ደስ ብሎት እያለ በድህነትም እየኖረ እያለ ነው። ነገር ግን ደግሞ ሉላ በሱ ላይ ክህደት ልትሰሪ አይገባም። ምክንያቱም ምንም ነገር ቢፈጠርም እንኳን ከሞት አይተናነስም ማለት ነው። አንቺም ብሎ ብዙ ነገር ሆኗል ማለት ነው። ስለዚህ አሁንም ቢሆን በሱ ላይ ምንም አይነት መማገጥ የሚባል ነገር የለም። የቻልሽውን ሁሉ አድርገሻን። ከዛ በተረፈ እምቢ ካለ ሰውየው ደግሞ በምትችሉት አይነት መንገድ ሞገስም ሆነ አንቺ መሞከር አለባችሁ። ታማኝነትሽን ማሳየት አለብሽ እንጂ ከዚህ ሰውዬ ጋር ደጋሚ ልትገናኝ አይገባም የምትሉ ሁላችሁም በላይ አሳዩኝ። ውድ ሀገሬ ልጆች ያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉኝ ተመልካቾች ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እዚህ ጋር እንግዲህ እንደምንመለከተው ይህ አጭበርባሪና ወረኛ የሆነ ደላላ ቅድስትን አፈቀርኳት እያለ በጣም ያዝጋቸዋል ማለት ነው። ቅድስትም እንደምትመለከቷት ልጁን እየተመለከተች እንዴ አንቺ እኔ እኮ ባሌ ቅድስት እኮ ባል አላት ትለዋለች። ይቺ ዳጣ ማለት ነው። ዳጣዬ የኔ ቆንጆ ቅድስት እኮ ባለ ትዳር የተከበረ እኮ ጀግና ባል አላት ትለዋለች። አላት እንዴ? ወይኔ ነገ ለቀብር እንዲያትቀሩ እያለ ይቀለድባቸዋል። አንተ ራስህን ብዬ ልድፋህ እንዴ ትለዋለች ዳጣም ማለት ነው። ዳጣ እሷ አንቺ እኔ እኮ ባላለኝ እንዲህ ስትላት አንቺ ልጁን ፈልገሽ ሆኖ እንዲህ ይህ ከብሩክ የበለጠ ሆኖብሽ ነው እንዲህ ምናምን እያለኝ ዳጣም ለማሾፍ ትሞክራለች ማለት ነው። ዳጣን የሚወድ እስኪ ላይክ አድርጉኝ። ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። የዳጣ ወሬና የዚህ ልጅ ወሬ ይህ ልጅ ሳይወዳት አይቀርም ማለት ነው። እሷም እንዲሁ ከሱ ስር የደላላ ወሬ እያያሽ እየመጣሽ እያለች ቅድስትን በጣም ትቀልድባታለች ማለት ነው። መንገዱን እየሄዱ ሸኘኝ ብላት ቅድስትን ዛግ አረገቻት። እንዲህ ብለው እንደዚህ ብለው እያለች ማለት ነው። ዳመና ነው ሀገራችን እንደምትመለከቱት እንግዲህ ጉም ነው ማለት ነው። በጣም ጉም ሲሆን ደግሞ ሀገራችን ውበቷ ታስጠላለች ማለት ነው። ምክንያቱም ጉም አልወድም እኔ በነገራችን ላይ የሚገርማችሁ ነገር ከልጅነት ያንስች ጉም አልወድም። ጉምና ዝናብ ዝናብ አሁን ከቤት ከሆንኩኝ መዲጃ ለመዲጃ ታስታውሳላችሁ፣ እሳት እየሞቅን ማለት ነው። እንደዛ ነው እና ቤተሰቦቼ ሁላችሁም ሰብስክራይብ አድርጉ። እንግዲህ ሀገሪቷ ጨለማ ሆናለች። ጉም ሲሆን እንደዚህ ነው የሚሆነው።
በቃ ሁሉ ነገር ያስጠላችኋን፣ ስራ መስራት ያስጠላችኋን፣ መምሸቱን አታውቁት፣ መንጋቱን አታውቁት። ጉም ሲሆን በጣም ነው የሚደብረው ማለት ነው። እና ሀገራችን ዝናብ ጥሎ አድሮ ጠዋት ፀሐይ ሲወጣ ነው የሚያምርባት ማለት ነው ውቢቷ ሀገራችን። እና ዳጣና ቅድስት መንገድ ለመንገድ እየተዘጋጉ አዝግና ዝግ ሁላቸውም እየሄዱ ይገኛሉ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰብስክራይብ በማድረጋችሁን እንዳትረሱ። ይህ የተረገመ ዝና እንግዲህ እንደምትመለከቱት መሀሊትን አግኝቷት ምን እያወራት ነው ወደሚለው ስንመለስ ይሄ ሞገስን ሳትገሊ ስለገደልሽ ስለቀረሽ መግደል የምጀምረው ካንቺ ነው ይላታል። ከዛ መሀሊት በጣም ትደነግጣለች። እኔ እኮ ሞገስ ልገለው ነበር እኮ እንዲህ እሱን እኮ ልገለው፣ በኋላ ማብራቱ ሲጠፋ አላገኘሁትም፣ የትም እንደሄደ አላገኘሁትም ትለዋለች። እንዲህ ኧረ እባክሽ አንቺ ምን የተሳካልሽን ነገር እስኪ ንገሪኝ፣ ከዚህ በኋላ ፌጦ 5 ሳንቲም ፍርካሽ አልሰጥሽም እያለ እያስፈራራት ይገኛል። አሁን ደግሞ ቀጣዩ ፓርት ምንድን ነው ወደሚለው ስንሄድ ወይም ኤፍራታን አሳልፈሽ ትሰጭኛለሽ አሊያም ደግሞ ብሩክን ይቅርታ ጠይቀሽ ትታረቂዋለሽ ይላታል። እንዴት እንደዚህ አይነት ነገር ትለኛለህ? ምን ከባድ እዞዝ እኮ ነው እያዘዝከኛለሁ፣ ምንም አይመለከተኝም። ስለዚህ ያዘዝኩሽን ነገር ታደርጊያለሽ ይላታል። እሷም ደግሞ በጣም አስተነተነች እና ኢፍራታን እንዴት ብዬ ነው እሷ እህቴ ብላ አስጠግታኝ እኔ እሷን ከዲቼ ለብር ብዬ አሳልፍ የምሰጣት ብላ ትንሽ እንኳን ለኢፍራታ እንኳን ማዘኗ ትልቅ ነገር ነው ማለት ነው። ምክንያቱም ገንዘብ እሷ የማያደርጋን ነገር ስላለ ኢፍራታን አሳልፋ ትሰጣታለች ብዬ በጣም ፈርቼላት ነበር። ኢፍራታ ደግሞ ሞገስ እንዳይሞት ያደረገችው እሷ ናት። ውድና የተከበራችሁ የሀገሬ ልጆች ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሁላችሁም ከጎኔ ሆናችሁ ለምታበረታቱኝ፣ ለምትሰጡኝ ሀሳብ አስተያየት እጅጉን ከልብ አመሰግናለሁ። አሁንም ሰብስክራይብ አድርጉ፣ ላይክ፣ ሼር እያደረጋችሁ ከጎኔ ሆናችሁ አበረታቱኝ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ስትገቡ የደውል ምልክቷን በመጫን ጠቅ እያደረጋችሁ 3 ጊዜ እያበራችሁ ቤተሰብ ሁኑ። ኢንሻአላ ከዚህ በኋላ በጥሩ ቪዲዮዎቹ እመጣለሁ ማለት ነው። ያው እንግዲህ መዳም ቤት ያለ ሰው ለቪዲዮም ሆነ ለምንም ስለማይመች ምንም ነገር መስራት ስለማይመቸን ነው። ውድ ተመልካቾቼ እንግዲህ ሁላችሁም ሰብስክራይብ አድርጉ። በምሳሌ ድራማ ነው ዛሬ የመጣሁትኝ። ሁላችሁም ላይክ ሼር አድርጉ፣ አበረታቱኝ ስል በትህትና የምጠይቃችሁ ይሆናል ማለት ነው። እዚህ ጋር ሞገስና መድብል እንዲሁም ሎላ ቁጭ ብለው እያወሩ ይገኛሉ። የሞገስና የሎላ ፍቅርም ያስቀና ነበር። ነገር ግን ደግሞ አሁን ላይ ሎላ እያሳሰባት ያለው የገንዘቡ አመላለስ ነው። እሱም ደግሞ መድብል ገንዘቤን እኮ ላስመልስ ነው ይለዋል። እሷም ደግሞ አንገቷን ትደፋለች። ምክንያቱም የምታውቀው ነገር ስላለ ማለት ነው። ያ የተረገመ ሰውዬ በመካከላቸው ገብቶ ትዳራቸው እንዲበላሽ እያደረገ በመሆኑ ማለት ነው። እዚህ ጋር አቶ መድብል እንግዲህ ቁጭ ብሎ ሁላቸውንም እያየ እውነቴን ነው የምላችሁ እናንተም መዳር እንዴት እንዳማረኝ አንተና ሉላን ቅድስትንና ብሩኬን መዳር እፈልጋለሁ ይለዋል። አይ የቅድስና የብሩክን እኮ እኛም ተጠራጥረን ነበር ይለዋል ሞገስ። በቃ ከዚህ በኋላ እናንተን ከዳርኩ በኋላ አንተሳ መድብል ትልቅ ተቀምጦ ትንሽ ያገባል እንዲህ ይለዋል። አይ እኔ እንኳ አላማልኝ እሱን ነገር ማስተካከል አለብኝ ይለዋል ማለት ነው። ውድና የተከበራችሁ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ደና ሰንብቱልኝ እያልኩኝ የምሰነባበታችሁ ይሆናል ማለት ነው። ሁላችሁም ምንድነው ማድረግ ያለባችሁ? ሰብስክራይብ፣ ላይክ፣ ሼር ሀሳብ አስተያየታችሁን ኮሜንት ላይ መጻፍ እና ኤፍራታ አሁን ላይ እየተመለሰች እየተስተካከለች በመሆኑ ደስ ያለው ማን ነው ማለት ነው። ውድና የተከበራችሁ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።